ምድራዊ ደስታ ከንቱ ነው። እኔም በልቤ መልካም የሆነውን ለማወቅ በተድላ ደስታ እፈትንሃለሁ አልሁ። ነገር ግን ያም ከንቱ ነበረ። ደግሞም ሳቅ ሞኝነት ነው፣ ተድላ ደስታስ ምን ይጠቅማል አልሁ። አሁንም አእምሮዬ በጥበብ እየመራኝ ራሴን በወይን ጠጅ ደስ ለማሰኘት ሞኝነትንም ለመያዝ ሞከርሁ። ሰዎች በአጭር የሕይወት ዘመናቸው ከሰማይ በታች ባለው ላይ ቢሰሩት ሊጠቅማቸው የሚችል ምን እንደሆነ ለማየት ፈለግሁ። ታላላቅ ነገሮችን አከናወንሁ። ለራሴ ቤቶችን ሰራሁ፣ ወይንንም ተከልሁ፣ አትክልትን ተከልሁ፣ የመዝናኛ ስፍራዎችን አዘጋጀሁ። በእነዚህም ላይ ፍሬ የሚያፈሩ የዛፍ አይነቶችን ሁሉ ተከልሁባቸው። የሚለመልሙ ዛፎችን፣ ለቦይ የሚሆኑ የውሃ ማጠራቀሚያዎችን ሰራሁ። ወንድና ሴት ባሪያዎችን ገዛሁ። በቤቴም የተወለዱ ሌሎች ባሪያዎች ነበሩኝ። ከኔ በፊት በኢየሩሳሌም ከነበሩት ይልቅ ብዙ የከብት የበግና የፍየል መንጋዎች ነበሩኝ። ለራሴም ብርንና ወርቅን፣ የነገሥታትና የአውራጃዎችን ሀብት አካበቱ። ወንድና ሴት አዝማሪዎች፣ የሰው መደሰቻ የሆኑ ቅምጦች ነበሩኝ። ከኔ በፊት በኢየሩሳሌም ከነበሩት ሁሉ ይልቅ እጅግ ታላቅ ሆኑ። በዚህ ሁሉ ጥበቤ ከኔ ጋር ነበረች። ዓይኔ የፈለገውን ሁሉ አልከለከልሁትም፣ ለልቤም ምድራዊ ደስታን አልነፈግኩትም። ልቤ በሠራሁት ሁሉ ደስ አለው፣ ይህም የድካሜ ሁሉ ዋጋ ነበረ። ሆኖም እጆቼ የሠሩትን ሁሉ ለማግኘትም የደከምሁትን ድካም ሁሉ ሳስብ ሁሉም ከንቱ ነፋስንም እንደመከተል ነበር። 11 ሆኖም እጆቼ የሠሩትን ሁሉ ለማግኘትም የደከምሁትን ድካም ሁሉ ሳስብ ሁሉም ከንቱ ነፋስንም እንደመከተል ነበር። ከፀሐይ በታች ምንም ትርፍ አልነበረም። ጥበብና ሞኝነት ከንቱ ናቸው። ከዚያም ጥበብን፣ እብደትና ሞኝነትን ለመመርመር ሐሳቤን መለሱ። አስቀድሞ ከተደረገው በቀር ከንጉሥ በኋላ የሚመጣው ሰው ምን ሊያደርግ ይችላል? ብርሃን ከጨለማ እንደሚበልጥ ሁሉ ጥበብም ከሞኝነት እንደሚበልጥ ተመለከቱ። የጠቢብ ሰው ዓይኖች ያሉት በራሱ ውስጥ ነው፣ ሞኝ ግን በጨለማ ውስጥ ይራመዳል። ሆኖም የሁለቱም ዕድል ፈንታ አንድ መሆኑን ተገነዘብሁ። ከዚያም በልቤ የሞኙ ዕድል ፈንታ በእኔም ላይ ይደርሳል፣ ታዲያ ጠቢብ በመሆኔ ትርፌ ምንድን ነው አልሁ። በልቤም ይህም ደግሞ ከንቱ ነው አልሁ። ጠቢቡም ሰው እንደ ሞኙ ለዘላለም አይታወስምና በሚመጡት ዘመናት ሁለቱም ይረሳሉ። ለካ ጠቢቡም እንደ ሞኙ መሞቱ አይቀርም። ጥረት ከንቱ ነው። ስለዚህ ከፀሐይ በታች የሚሰራው ሥራ አሳዛኝ ስለሆነብኝ ሕይወትን ጠላሁ። ይህም ሁሉ ከንቱ ነፋስንም እንደመከተል ነው። ከፀሐይ በታች የደከምሁበትን ነገር ሁሉ ጠላሁት፣ ከኋላዬ ለሚመጣው የግድ እተውለታለሁና። እርሱ ጠቢብ ወይም ሞኝ ይሆን እንደሆነ ማን ያውቃል? ሆኖም ከፀሐይ በታች ድካሜንና ችሎታዬን በፈሰስሁበት ሥራ ሁሉ ላይ ባለቤት ይሆንበታል። ይህም ደግሞ ከንቱ ነው። ስለዚህ ከፀሐይ በታች በደከምሁበት ነገር ሁሉ ላይ ልቤ ተስፋ መቁረጥ ጀመረ። ምክንያቱም ሰው ሥራውን በጥበብ በእውቀትና በብልሃት ሰርቶ ከዚያ ያለውን ሁሉ ለሌላ ላለፋበት ሰው ይተውለታል። ይህም ደግሞ ከንቱና ትልቅ ጉዳት ነው። ሰው ከፀሐይ በታች በሚደክምበት ጥረትና ልፋት ሁሉ ትርፉ ምንድን ነው? በዘመኑ ሁሉ ሥራው ስቃይና ሐዘን ነው። በሌሊትም እንኳ ቢሆን አእምሮ አያርፍም። ይህም ደግሞ ከንቱ ነው። ለሰው ከመብላትና ከመጠጣት በሥራውም ከመርካት ሌላ የሚሻለው ነገር የለውም። ይህም ደግሞ ከእግዚአብሔር እጅ እንደሚሰጥ አየሁ። ከእርሱ ዘንድ ካልሆነ ማን መብላትና መደሰት ይችላል? እግዚአብሔር ደስ ስለሚያሰኘው ሰው ጥበብን፣ ዕውቀትንና ደስታን ይሰጠዋል። ለኃጢአተኛ ግን እግዚአብሔርን ደስ ስለሚያሰኘው ይተውለት ዘንድ ሀብትን የመሰብሰብና የማከናወን ተግባር ይሰጠዋል። ይህም ከንቱ ነፋስንም እንደመከተል ነው።